እንደምነሸገር የቤት አከራይ የጋሽ ጣሰው አገር በእኔና በእናንተ መሃል ይቅርና ፒያሳ አካባቢ ቤት ሲፈርስ የሆነ ግርግር ጠብቄ ነበር። ወፍ የለም። ወፍ ብቻ ሳይሆን ወንጭፍም የለም። እኔ ቤት የለኝም እንጂ ቤት ቢኖረኝና እናፍርስ ብለው ይመጡብኝ ጉድ ይፈላ ነበር። ከዶዘሩ ፊት ለፊት እንደ አብርሽ ዘጌት እግሮቼን አንፈራጥጬ ቆሜ መንገድ ዘጋ ነበር። ከዛ ቱቦዬን ይዘጉትና መንገዱን ይከፍቱታል። ስሙኝማ በቀደም ዋናው የትራንስፖርቱ ሰውዬ በሚዲያ ላይ ቀርበው በነዳጅ የሚሰራ መኪና እዚህ ሀገር ድርሽ እንደማይል ከተናገሩ በኋላ የሚከተለውን አስከተሉ። የሞተር አልባ የትራንስፖርት አማራጮች ላይ እንሰራለን። አንደኛው ሞተር አልባ ዜጎች በእግር እንዲሄዱ እንፈልጋለን። አንደኛ ለጤናቸው ጥሩ ነው። ሁለተኛ ተሽከርካሪ መጠቀምን ይቀንሳል። አካባቢ ላይ ብክለት ይቀንሳል። ሌላው ሳይክል ነው። እሱን መጠቀም ነው። በእንስሳት የሚሰራ ጋሪ ማበረታታት ነው ያለብን። ማዘመን እንችላለን። የአህያና የፈረስ ጋሪ እሱን እያዘመን እንደ ትራንስፖርት አማራጭ ስራ ላይ እንዲውሉ እያደረግን ነው። በዚህም ጥሩ ውጤት ተገኝቷል። በእውነት ልማትን መንቆር ሱስ ካልሆነብን በቀር አሁን ይሄ ሐሳብ ምን ይወጣለታል? በበኩሌ ሐሳቡን ግጥም አድርጌ ደግፌ ጥቂት ማስተካከያ ብቻ አበረክታለሁ። ዜጎች በእግር እንዲሄዱ ማበረታታቱ ጥሩ ነው። ግን ከኮተቤ ወይራ ሰፈር እየተመላለሰ የሚሰራውን ሰውዬ በእግር ሂድ ማለቱ ትንሽ ሊከብድ ይችላል። ስለዚህ መስሪያ ቤቱን ወደ ቤቱ ገፋ አድርጎ ማቅረብ ቢቻል ወይም ዜጎች በእግራቸው እየሄዱ የሚሰሩትን ሥራ መፍጠር ቢቻል ሸጋ ነው። አለበለዚያ ብዙ ዜጎች ጤናቸውን ለመጠበቅ ሲሞክሩ ሥራቸውን ሊያጡ ይችላሉ። በነዳጅ የሚሰሩ መኪኖች አካባቢ መበከላቸው ሐቅ ነው። ይሁን እንጂ አንድ ዜጋ ከፒያሳ ቦሌ አራብሳ ድረስ በእግሩ ከሄደ የካልሲው ሽታ እንኳን አካባቢ ጋላክሲውን ሊበክል ይችላል። ይሄ እንግዲህ ከሚሊዮን ጭቁን ብብቶች የሚመነጨውን የላብ ጠረን ሳናነሳ ነው። ስለዚህ የትራንስፖርት ሚኒስቴር በእግር ለሚሄዱ ዜጎች ተለዋጭ ካልሲና ዶዶራንት ቢያሰናዳ አሪፍ ይሆናል። በተጨማሪም በየ2 ኪሎ ሜትሩም የህዝብ ገላ መታጠቢያዎች ቢሰናዱ አይከፋም። ጋሪዎችን ማዘመን በሚለው ሐሳብም ሙልጭ አድርጌ እስማማለሁ። ይሁን እንጂ በዚህ የአርቲፊሻል ኢንተለጀንስ ዘመን በፈረስ የሚጎተት ጋሪ አይነፋም። ስለዚህ የማይጎተት ዋየርለስ ጋሪ መስራት ቢቻል ይጠቅማል ብዬ አስባለሁ። በእንስሳ የሚሰሩ ጋሪዎች መኖር አለባቸው ከተባለም አይደብረኝም። ይሁን እንጂ የአህያና ፈረስ ፋንድያና ሽንት የሚፈጥረው አህጉራዊ ብክለት ግን ይታሰብበት። ለዚህም የሚከተለው መፍትሄ በነፃ አበረክታለሁ። የፈረሶች መቀመጫ ላይ ለካ ይቀመጡን። በፈረሶች ጭስ ማስወጫ ዙሪያ ሸብ የሚያደርግ ምንጣፍ የሚያክል ዳይፐር ይዘጋጅ። ፈረሶች ሲወጠራቸው ወደ ህዝብ መጸዳጃ ጎራ ብለው ፋንድያቸውን እንዲጥሉ ማሰልጠን ሌላው መፍትሄ ነው። በቂ በጀት ካለ ተጨማሪ ሐሳቦች ይኖሩኛል። እንደምነሸገር የቤት አከራይ የጋሽ ጣሰው አገር እየመጣሁ ነው። ወደ አዲስ አበባ እየመጣሁ ነው። እናቶች፣ አባቶች፣ ልጆች፣ ኦሪጂናሎች፣ ሰልባጆች ገና ለገና ከአሜሪካ ሊመጣ ነው በማለት ማጅራቴን ለመምታት እያሟሟቃችሁ ያላችሁ ዱርዬዎች፣ እንዲሁም ከዱላ የተረፈች ማጅራቴን በማሸት ትርፍ ለማጋበስ የተሰናዳችሁ ወጌሻዎች ተስፋ ቁረጡ። ቤሳቢስቲን የለኝም። ማጅራት መምታት ሲነሳ ፋሲል ደሞዝ ትዛለኝ። እንኳን እግዚአብሔር ማረህ ልለው ብደውል ከዲሲ በሮ አትላንታ እንደገባ ነገረኝ። ለኮንሰርት ይሁን ለስልታዊ ማፈግፈግ አልነገረኝም። ወይ አበሳ! እኛ ኢትዮጵያውያን እኮ ምስኪን ነን። አገር በቀል ዱላ ሸሽተን ስንሄድ የውጭ አገር ዱላ ይጠብቀናል። አሜሪካ 2 ወር ስቆይ ያተረፍኩት ነገር ቢኖር ግብዣና ምክር ነው። ዲታው ቢራ ጋብዞ ወደ አገር ቤት ይዣት የምመለስ ቦርጫ ወጣልኛል። ቼስታው ቦርጨን እንዴት እንደምቀንስ ይመክረኛል። አሜሪካ ፍሬሽ የሆነ ሰው ኑሮው ምክር እስከ መቃብር ነው።
ከኢትዮጵያ ወደ አሜሪካ ገንዘብ የተላከለት የመጀመሪያው ሰው ሳልሆን እቀራለሁ። ለምሳሌ ጺም ለመቆረጥ $10 መከስከስ ነበረብኝ። ፈርዶብኝ አሜሪካ ስገባ ጺሜ ያለ ወትሮ ቶሎ ማደግ ጀመረ። አዲስ አበባ ያለው ጺም አልነበረኝም። እንዲያውም ይሄ ልጅ ጺም የሚባል ነገር የለውም ስልብ ነው እንዴ የሚል አሜት በመንደራችን ይናፈስ ነበር። ስልብ አለመሆኔን ለማሳየት 1-2 ቀን መንገድ ዳር ሸንቻለሁ። እንደ ልማዴ ከቀናኝ የሚጋብዘኝ ከፈረደብኝ የሚመክረኝ አላጣም በማለት ፌንተን መንገድ ላይ ወደሚገኝ አበሻ ምግብ ቤት ጎራ አልኩ። አንዱ መድረክ ላይ የሱዳን ዘፈን ይዘፍናል። ከተስተናጋጆች ውስጥ አንድም የሚያዳምጠው የለም። ሁሉም ሞባይሉ ላይ አቀርቅሯል። የታደለው ከፍቅረኛው በቫይበር የተላከለትን የከንፈር ምስል እያየ በደስታ ይዋኛል። ያልታደለው የትምህርት ቤት ክፍያ እየደረሰብኝ ስለሆነ ቶሎ ላክልኝ እንጂ የሚል ከአገር ቤት የተላከ መልእክት እያነበበ ተክዟል። ሌላው ግድግዳው ላይ በተንጠለጠለው ቲቪ ላይ የሚተላለፈውን የአሜሪካ እግር ኳስ እየተመለከተ ምድር ጠቦታል። የአሜሪካ እግር ኳስ ቢሏችሁ እንደ ዋናው እግር ኳስ እንዳይመስላችሁ። አንዱ ጠብደል ጥቁር ሙልሙል ኳስ ይዞ ይሮጣል። ሌላው አሳዶ ይደርስበትና ዘርጥቶ ይጥለዋል። ለኔ ይህ ጨዋታ ሳይሆን ሕጋዊ ዕውቅና ያለው አምባጓሮ ነው። በዚህ መሃል ዘፋኙ ከኔ ጋር ናችሁ እያለ 10 ቢጣራም ማንም ተጉዳይ አልጣፈውም። ልምምድ ላይ ያለ ይመስል ለራሱ ዘፍኖ ወረደ። ስላሳዘነኝ ባንኮኒውን እንደ መቋሚያ ተደግፌ በጥሞና አዳመጥሁት። ድምፁ ከዛፍ ላይ አምፖል ያረግፋል። ቢሆንም ዘፈኑን አለቅጥ ያስረዝመዋል። የሱን የሱዳን ዘፈን ታግሶ መጨረስ ሱዳንን በእግር እንደማቋረጥ ነው። ጥግ ላይ ከበባው ገዳ ተቀምጧል። ወንበር ስቤ አጠገቡ ተሰየምኩ። ራት ይጋብዘኛል ብዬ ስጠብቅ ከራት ጋር የተያያዘ ገጠመኝ ጋበዘኝ። ከበባው ገዳ ጎረምሳ እያለ የለቅሶ ቤት ራት አያመልጠውም ነበር። እንዲያውም እንዲያባላኝ እያለ ቃሪያ በኪሱ ይዞ መዞር ጀምሮ ነበር። አንድ ለቅሶ ላይ ታዲያ ራት ሲቀርብ ከበባው ከቤቱ ይዞት የመጣውን ቃሪያ ከኪሱ አውጥቶ ኮርሸም ሲያደርግ የተመለከተ የሰፈር ልጅ ወደ አስተናጋጆች እያጨበጨበ እዚህ ጋር ቃሪያ አልደረሰኝም ብሎ ጮኸ። አለፍ ብሎ የጃንሆይ አምባሳደር ዘውዴ ረታና ያሬድ ጥበቡ ቁጭ ብለዋል። ያሬድ ተራሮችን ያንቀጠቀጠ ትውልድ ሲሆን ዘውዴ የተንቀጠቀጠው ተራራ ነው። አሁን ድማሚቱና ተራራውም በአንድ ጠረጴዛ ዙሪያ ተቀምጠው ሳያቸው ገረመኝ። ከማጅራቴ አካባቢ ልትጽፍ ነው የመጣህ አይደል የሚል ሹክሹክታ ሰማሁ። ወይን እሸት ናት። ባለፈው ዓመት ከባህል ቡድናችን ጋር ስትመጣ ኮከብ ድምፃዊ ነበረች። አሁን እዚሁ ቀርታ ኮከብ አስተናጋጅ ሆናለች። አፍንጫዋ ላይ የወርቅ ቡግር የመሰለ ሎት ይለጥፋለች። እዚህ ሀገር ሴቶች ሎት የሚያንጠለጥሉት ጆሮአቸው ላይ ሳይሆን አፍንጫቸው ላይ ነው። በሩ አጠገብ ተኬን አየሁት። ተኬ በደርግ ዘመን ካይሮ ላይ ከጠፋው የብሔራዊ ቡድናችን ገንዘብ ያዥ ነበር። ኢትዮጵያ ከግብጽ ጋር ባደረገችው በግጥሚያዋ ዜማ ላይ በረኛውን ጨምሮ ብዙ ተጫዋቾች ስለኮበለሉ እሱ የበረኛውን ቦታ ተክቶ ተሰልፏል። ከተቃራኒ ቡድን የተለጋሽ ኳስ ወደሱ አቅጣጫ ስትመጣ በገንዘብ ቆጠራው ለምዶበት ጣቱን በምላሱ እያጣቀሰ ሲርበደበድ 17 ጎል ገብቶበታል። ምንጭ የይድነቃቸው ተሰማ ሪፖርት። ተኬ ጉዳዩ ሲነሳበት ያማራል። ይሄ ውለታ ቢስ ሕዝብ የገባብኝን 17 ጎል እንጂ ያዳንኩትን 700 ጎል አላሰበልኝም ይላል። ከሀገር ወጥቶ መቅረት ሐሳብ ፈጽሞ አልነበረውም። ይሁን እንጂ ይህን ሽንፈት ይዞ ጓድ መንግስቱ ፊት መቆም የሚያመጣውን ነገር አስቦ በዛው ነካው። አሁን በሩ አጠገብ ቁጭ ብሎ ብሉሙን ቢራ ይጠጣል። የቢራ ጠርሙሱን በጥርሱ ከፍቶ ቆርቂውን ጠረጴዛ ላይ ተፈው። ቢራ መክፈቻ ቢቀርብለትም ተጠቅሞበት አያውቅም። እግዚአብሔር መንጋጋን የፈጠረው ሲርብህ አጥንት እንድትቆረጥምበት ሲጠማህ የቢራ ጠርሙስ እንድትከፍትበት ነው ይላል። እንደምነሽ ሸገር የከሰመው ወንዝሽ የሚታየው ነጥፎ እንደምነው ጣፎ እንዴት ነው ቀበና እስቲ ድንጋይ ላጥምድ መረብ ልጣልና
በነገራችን ላይ በአዲስ አበባ የሚገኙ ካፌዎችና ምግብ ቤቶች ኒውዮርክ፣ ዴንቨር ወዘተረፈ ተብለው የሚጠሩትን ያክል በአውሮፓና በአሜሪካ ያሉ ሬስቶራንቶች ደግሞ ዱከም፣ 4 ኪሎ፣ ፒያሳ በሚል ተሰይመዋል። የዚህ ምክንያቱ ምንድነው? አዲስ አበባ ስትኖር ውጩ ይናፍቃል፣ ውጭ ስትኖር ደግሞ አገር ቤት ይናፍቃል። መኖር ማለት የማይበርድ ናፍቆት ማለት ይሆን? መልመድ ይቅደም ናፍቆት ይውደም ያለምንም ደም። ፌንተን መንገድ ዳር ከሚገኙ የአበሻ ሬስቶራንቶች ባንዱ ተኬ ከተባለው የቀድሞው የብሔራዊ ቡድናችን በረኛ ጋር አመሸሁ። ሊጋብዘኝ ዝግጁ እንደሆነ ሲነግረኝ አንድ ሽሮና አንድ የአሳ ዱለት ቢመጣልኝ ደስ ይለኛል አልሁ ራሴን እያከኩ። ይሄ ሁሉ ምግብ ምን ይሰራልሃል? ገና ለገና አገር ቤት የምግብ ጥረት ስላለ ለወር የሚበቃህን ያህል በልተህ ልትሄድ ነው። ምግቡ ሲመጣ ተኬ ከአሳው ዱለት አንድ ጉርሻ ጎረሰና አላምቶ ግንባሩን ከሰከሰ። እንዴት ነው ስል ጠየቅኩት። የአባቴን አውራጣት ይላል አለ። ጉደኛ ነህ፣ የአባትህን አውራጣት በልተህ ታውቃለህ አልኩት። ምን መሰለህ ልጅ እያለሁ ማታ ማታ የአባቴን እግር ማጠብ ነበረብኝ። ትዝ ይለኛል የአባቴ እግር በጣም ቀጭን ከመሆኑ በላይ ሲበዛ ጸጉራም ነው። እግሬን ጠብልኝ ከሚለኝ ይልቅ እግሬን አበጥርልኝ ቢለኝ ይሻል ነበር። ወንድ ልጅ ሲወለድ ከነቃጭሉ ዱባል ይባል የለ፣ ፋዘር ደግሞ ከነገንባሌው ነው ዱብ ያለው እና እግሩን አጥቤ ስጨርስ አውራጣቱን ያስመኝ ነበር። የአውራጣቱ ጣዕም እስካሁን ምላሴ ላይ አይጠፋም። አውራጣቱ ይህን ዱለት ይላል። አሁን ሳስበው አባቴ ምን አባቱ ቆርጦት እንደዛ እንደሚያደርግ አይገባኝም። እግር የሚስም ባሪያ መግዛት አቅም ስላልነበረው እኛን ልጆቹን እንዲህ ያስመን ነበር። አየህ ልጅ ማለት እግዚአብሔር ለወላጅ የፈነገለው ባሪያ ማለት ነው። በልተን ስንጨርስ ሊመክረኝ ተዘጋጀ። ወደ ኢትዮጵያ የሚያስመልስ ነገር ምንድነው አለኝ። የአገር ፍቅር አልኩት። ቲያትር ቤቱን ነው? ኧረ ስሜቱ አልኩት። ተኬ በመልሴ በጣም ሳቀ። ምን አሳቀህ? አገሬ ገብቼ ከልማቱም ከግማቱም ብሳተፍ አይሻልም አልኩት በቁርጠኝነት። እንደ ወንድም ልምከርህ እዚህ ብትቀር ይሻላል። ደሞ እዚህ መስል ውሃ በወራ የሚመጣበት ሀገር ምኑ ይፈቀራል? መብራቱ ሴት አለ። እዚህ አሜሪካ በየቤቱ ደጅ ላይ የሚቆመው ክሪስማስ ትሪ ከአዲስ አበባ የተሻለ ያበራል። ኢትዮጵያ ውስጥ ከአምፖል ይልቅ ብርሌ ብዙ ሥራ ይሰራል። የሰለጠነው ዓለም ጨረቃ ከተማ ለመገንባት ሲራኮት እኛ በጨረቃ ብርሃን ራት እንበላለን። በዚያ ላይ የለማኝና የጎዳና ተዳዳሪው ብዛት አይዘገንንም? እዚህም እኮ ለማኝ አለ አሉ። የሀገራችንን መናጢ ለማኝ ከአሜሪካ ለማኝ ጋር ስታወዳድረው ሸማ አይሰማም? የዚህ ሀገር ለማኝ እንደምታየው አለቅጦ ፍራም ሲሆን የሚለምነውም ለጅም ነው። ባለፈው ቬጋስ ሄጄ ያየሁት ለማኝ ምን እያለ እንደሚለምን ታውቃለህ? ምን አለ? ወንድሞቼ ለዛሬ ሌሊት ሸሌ የምገዛበት ፍራንክ ስለቸገረኝ ጣል አድርጉልኝ ይላል። ስስቅለት ጊዜ ቀጠለ። በዛ ላይ አገሩ ውጥረት ነግሷል። አዲስ አበባ ውስጥ የሚታየው መፈክር ይዞ የሚሮጥ ወጣትና ቆመት ይዞ የሚያባርር ፖሊስ ብቻ ነው።